ሻዕቢያ ተቋጥሯቸው ከነበሩት ከ52 ቀበሌዎች በላይ እየለቀቀ መሆኑን አስታወቀም። بغنياتو كاب قلبان دوبب بغر شمتي مخيام قولو مخدا سراويت ايرتراز قدفن بوطاتات سراويت سلام حقات سلام فلمن تاري زوباوي فخري በሌላ መረጃ ሶስት የትግራይ ፖለቲካ ፓርቲዎችና ካድሬዎቻቸው ወደ አስመራ ማምራታቸውን ተሰምቷል። ሻዕቢያ በዛሬው ዕለትም አንድ ታላቅ ድልድይ በመክፈት የህዝብ ለህዝብ ግንኙነት እንዲጀመር ይፋ ማድረጉን አስታውቋል። በሌላ መረጃ በዶክተር ደብረጽዮን ላፕቶፕ ስርቆት የተጠረጠሩ 6 የልዩ ጥበቃ አባላት ከእስር እንዲፈቱ ፍርድ ቤት አዘዘ። የትግራይ ፕሬዝዳንት በዚሁ ክረምት ምዕራብ ትግራይን ካልተመለሰ ለሚከተለው ነገር ኃላፊነት እንደማይወስድ መግለጻቸውን ተሰማ። ይህንኑ ተከትሎ የአሜሪካ መንግስት በወልቃይትና የፕሪቶሪያው ስምምነት ዙሪያ ማስጠንቀቂያ ሰጥቷል። ትግራይን እንደ ባያፍራ በሚል ንግግሩ የሚታወቀው ትንግርቱ ገብረጻድቅ በትግራይ ላይ ከተፈጸመው የፖለቲካ ሴራ በተጨማሪ በ2013 ዓ.ም አማራ የጦርነት አውድማ የሆነበት ሴራ እንደጸጸተው ገለጸ። ይህ ደግሞ ትግራይን ወሮ ለመቆየት እየቋመጠ ያለው አካልስ ካለፈው ስህተት ይማር ይሆን የሚል ጥያቄም አስነስተዋል። በሌላ መረጃ የኤርትራ ማስታወቂያ ሚኒስትር የማነ ገብረመስቀል የብልጽግና ባለስልጣናትን አስጠነቀቀ። የተከዘ ዴይሊ ኒውስ ነው። ከመረጃዎቻችን ጋር አብራችሁን ሆኖ በቅድሚያ የሮፍናን የሙዚቃ ድግስ በመቀለ በደማቅ ሁኔታ ተከናወነ። የሮፍናን የሙዚቃ ድግስ በመቀለ በደማቅ ሁኔታ ተከናወነ። የሮፍናን የሙዚቃ ድግስ በመቀለ እንደሚካሄድ የሚመለከት ዜና ከተሰማ ጊዜ አንስቶ ሲያወዛግበው የቆየ ሲሆን በመጨረሻም የሙዚቃ ኮንሰርቱ በትናንትናው ዕለት በትግራይ ዋና ከተማ መቀለ በደማቅ ሁኔታ ተከናውኗል። የኮንሰርቱ ቀን እየተቃረበ ሲመጣም በተለያዩ ማህበራዊ ሚዲያዎች ኮንሰርቱ ታግዷል የሚሉ መረጃዎች ሲሰራጩ የነበረ ቢሆንም በሰላምና በደማቅ ሁኔታ የመቀለ ታዳሚዎች በተገኙበት በመቀለ በባሎኒ ስታዲየም ተካሂዷል። በበደሌ ቢራ ስፖንሰርነት የተዘጋጀው የመቀለ ኮንሰርት ከተጠናቀቀ በኋላ አፍተር ፓርቲ በሞንቶሪዮስ ላውንጅ እንደሚኖር ምንጮች ጠቁመዋል። ከትግራይ ጄኖሳይዳው ጦርነት አንስቶ በትግራይ ዋና ከተማ መቀለ ኮንሰርት ሲካሄድ ይሄኛው ደማቅ ከሚባሉት መድረኮች ሆኗል። በሌላ መረጃ የስዕለት ልጁ የአርቲስት ኪሮስ አለማየሁ 31ኛ ዓመት መታሰቢያ እየተዘከረ ነው። የታላቁ ዘያሚ ድምጻዊና ገጣሚ ክቡር ዶክተር ኪሮስ አለማየሁ መታሰቢያ በሚመለከት ትዝታቸውን ካጋሩ አድናቂዎች መካከል አንዱ ክቡር ዶክተር ኪሮስ አለማየሁን እንዲህ በማለት ገልጾታል። ብዙዎች ይስማሙበታል። 1970ዎቹ ዓመታትን ወርቃማ የሙዚቃ ዘመን ስለመባሉ ስያሜው ገራሚና እውነታነት ያለው ይመስላል። ምክንያቱም በዘመኑ የተሰሩት ሙዚቃዎች አሁን ድረስ ተደማጭነታቸው ተወዳጅነታቸው ቀጥለዋልና ከዛሬው የምናብ እንግዳይ ጋር የተዛመዱ ሐሳቦች ሲመጡብኝ ነፍሴ ጭንቅ ጥብብ ይላታል። መጨነቅና መጠበቧ አንዱም የምትይዘው የምትጨብጠው ስለምታጣ አንዱም ስለ ታላቁ ኢትዮጵያዊ ጠቢብ ደፍሮ አስተያየት መሰንዘሩ ፈታኝ ስለሆነባት ነው። ግን እስከ አቅሜ እስከፈቀደ ልሞክር በማለት ለታላቁ ድምጻዊና ገጣሚ ክቡር ዶክተር ኪሮስ አለማየሁ እንደሚከተለው ገልጾታል። ጎሮሮው ላይ አንዳች ተአምር የተገጠመለት ይመስል ድምጹ እንደ ቢላል አዛን፣ እንደ ጂብራን ኪታብ፣ እንደ ሙልጌታ ብዕር ከነፍስ ማጀት ይፈልቃል። በነፍስ ውቅያኖስ ተጠምቆ እንደ ሐውድ ይጠጣል። የማይጠገብ ሰርካ አዲስ ነው ክቡር ዶክተር ኪሮስ አለማየሁ። የኪሮስ ሙዚቃዎች አካባቢን ተሻግሮ ዘመናትን ተሸክሞ ሁሌም እንደ አዲስ የሚደመጡ ከህሊና የማይጠፉ የብዙዎች ትዝታዎች ሲሆኑ ባለቅኔው ባለብዙ መከሳቻ ባለ እልፍ ገጽታ ያለው ሰው ነው። መቼም አንተ ማለታችን እንደ አባት ከማቅረብ ነውና አንተ ያልኩ መውደድን ለመግለጽ ያህል የተሰማኝን ልቀጥል። ኪሮስ ከሚሰሙ ሳይሆን ከሚደመጡ ጥቂት ሙዚቀኛዎች መካከል አንዱ ነው። ስራዎቹ በትላንት የትዝታ ቅኝት ታጅቦ በነገው የምኞት ጎዳና በተስፋ ምርኩዝ የሚነጉዱ ህያው ናቸው። ለዚህም ባልተጠገበ መረዋ ድምጹ የተጫወታቸውን አንጓይ ፍስስ ፍቅሬና ሌሎችም ስራዎችን ማድመጥ ምስክርነቱን ተአማኒ ያደርጋል። ኪሮስ አለማየሁ በሙዚቃዎቹ ሰላምን እንደሰበከ ባህልን ከባህል ህዝብን ከህዝብን ቋንቋን ከቋንቋን ለማዋሃድም ከምስራቅ ጫፍ እስከ ምዕራብ ጠረፍ ከሰሜን እስከ ደቡብ ዛሬም ድረስ በፍቅር እንደ አዲስ መደመጡን መጥቀስ ይቻላል። የኪሮስ ድምጽ
ቀጭን ወይም ባርቶን ሲሆን ቤዝ ቲነር ወፈርም እያለ ከሁሉም ጋር የመሰባጠር ልዩ አቅምና ውበት አለው። በአብዛኛው የኢትዮጵያው ልብ የገባው 1979 ዓ.ም አንጓይ ፍስስ በተሰኘው ሙዚቃው ሲሆን ከዛ በፊት ከአካባቢው ብዙም ያልተሻገረውን የትግርኛ ዜማ በአራቱም አቅጣጫ በመላው ኢትዮጵያ ዝናው እንዲዳረስ አደረገ። የመቀለ ሸጋ የሚለው ሙዚቃው መቀለን እንድናፈቃት አድርጎ በከሳች ምስል እንድናያት አድርጎናል። በዘመኑ ያልተሞከሩትን የሙዚቃ ስልት ያንቆራቆረ ሲያዜም ቋንቋው አጥር ሳይገድበን እንድናንጎራጉር መገደዳችን አይቀሬ ነው። ምክንያቱም ሙዚቃው የኪሮስ ነውና። በርካቶችን ግጥሞችም ራሱ የደረሳቸው ሲሆን ለትግርኛ ባህላዊ ሙዚቃ እድገት ታላቅ አስተዋጽኦ ያበረከተ ያልተበረዘ ትክክለኛው የህዝብ ማንነት ጠብቀው የተሰሩ መሆናቸው የሙዚቃ ባለሙያዎች ይመሰክራሉ። የኪሮስ ሁሉ ሙዚቃዎቹ ግጥምና ዜማ የራሱ ሲሆን በርካቶቹ ዜማዎቹ የተሰሩት ለ5 ዓመታት በእስር ቤት በነበራቸው ጊዜ ነው። ኪሮስ ለ5 ዓመታት በእስር ከቆየ በኋላ ሲወጣ ህይወት ሁሉን አመቻችታ አልተቀበለችውም። አሁን ኤፍኤም መቀለ ጽፈት ቤት የሆነው የድሮ የቀይ ሽብር እስር ቤት በህይወት ከወጡ ጥቂት እስረኞች መካከል አንዱ ነበር። ከእስር ሲፈታ ዓለም እጆቿን ዘርግታ አልተቀበለችውም። ይልቅስ መቀለ አውቶቡስ ተራ አካባቢ ለጎዳና ህይወት ተዳርጎ ነበር ይሉናል ፍቅረ ስላሴ የተባሉ ምሁር። ነገር ግን ጎዳና መውጣቱ ከክራሩ አልለየውም። ለጥበብም ያለው ፍቅር አላደበዘዘውም። ይልቅስ ማሰ፣ አውርስ፣ ጉማዬ፣ ወዛሜና መቀለ የተባሉትን ዜማዎች በመስራት በካሴት አሳትሞ በ5000 ብር በመሸጥ ህይወቱን በመቀየር ራስ ቲያትር እንዲቀጠር አስችሎታል። ኪሮስና ክራሩ የተገናኙት በእድገት በህብረት ወቅት ነበር። ዋሽንትም አሳምሮ ይጫወታል። ማህበር ኪነት አውላዕሎና ሌሎች ባንዶችን ጨምሮ በሰባዎቹ በሰሜን በተከሰተው ድርቅ ለተጎዱ ወገኖች የእርዳታ ማሰባሰቢያዎች መስራት ችሏል። የስለት ልጅ ኪሮስ መሳቅ፣ መጫወት፣ ሰዎችን መርዳት መግለጫው ጎበዝ ተማሪ ሲሆን በዚያ ወቅት በትምህርቱም ገፍቶበት አስተማሪ መሆን የቻለ እንደነበር ቤተሰቦቹ ይናገራሉ። ነገር ግን ለሙዚቃ የነበረው ፍቅር ከሁሉም ይልቃል። ግጥም ሲጽፍ የልቡን ቀለም እየቀባ ያቀርባል። በክራሩ ሲቀኝ ልዩ ነው። ስለ ህዝብ፣ ስለ ሀገር፣ ስለ ፍቅር፣ ስለ ሰላም በአጠቃላይ ያመነበትን እውነት በዜማ ወደ ብርሃን ያወጣል። ምናቡም ሩቅ ነውና ዛሬም የትግርኛ ዜማ ቁንጮ እንደሆነ ቀጥሏል። በጥቅሉ ኪሮስ ራሱ በጥበብ ተጠቅልሎ ለትውልድ የተላለፈ ቅርስ ነው እያሉ የሚያመጓግሱት በቅርብ የሚያውቁት ብቻ ሳይሆን በስራዎቹ በፍቅር የወደቁና በፍቅር ያጣጠሙት ጭምር ናቸው። የኪሮስን ዜማዎች የማዳመጥ እድልን ያገኘሁት ገና በልጅነቴ ከመቀለ ተቀይረው ከመጡ የወላጆቼ ጎረቤቶች የቴፕ ካሴት ነበር። ዛሬም የሙዚቃዎቹ የልብ ወዳጅ ነኝ ብዬም አምናለሁ። ለኔ የኪሮስ ዘመን ተሻጋሪ ስራዎች ትላንት ከዛሬ አጣምረው ነገን የሚያሳዩ የታሪክና ትንበያ መማከያ የትዝታና ናፍቆት እንደ ኢትዮጵያዊ መልከ ብዙ ገጽ አላቸው። ስራ ከመቃብር በላይ ይውላልና የታላቁ ሰው ኪሮስ ከትላንት እስከ ዛሬ በስራዎቹ ጊዜን እንደ ደረጃ እየተሻገረ በየትውልዱ ልብ ውስጥ ያለ ከልካይ እየተሻገረ ይኖራል። በጥቅሉ የስለት ልጅ ኪሮስ ስራዎች አድባር ናቸው ማለት ይቀላል። አድባር የድሮውና የዛሬ ማማከያ፣ መታረቂያ፣ የብዙ ማንነቶች መከሰቻ፣ የልዩ ልዩ እምነት ስርዓቶች መገናኛ፣ የልጁም ያዋቂም የሰፈሩም የእንስሳቱም የተፈጥሮው ጠባቂ የባለቅኔዎች ቅኔ ህያው የሆኑ ተምሳሌቶች ዘመን ተሸክመው ወደ ሌላ ዘመን የሚሻገሩ ህያው ምስክሮች ሲል ኪሮስን የዘከረው ታዴ የማማይ ልጅ ክብር ለታላቁ ድምጻዊና ገጣሚ ክቡር ዶክተር ኪሮስ አለማየሁ ተመኝቷል። በሌላ መረጃም በዶክተር ደብረጽዮን ገብረሚካኤል ላፕቶፕ ስርቆት የተጠረጠሩ 6 የልዩ ጥበቃ አባላት ከእስር አልተፈቱም መባሉ አነጋጋሪ ሆነ። የዶክተር ደብረጽዮን ገብረሚካኤል ላፕቶፕ ሰርቀዋል ተብለው የተጠረጠሩ 6 የልዩ ጥበቃ አባላት ከእስር ቤት በዋስ እንዲፈቱ ቢወሰንም ውሳኔው ተግባራዊ አለመሆኑን ምንጮች ጠቁመዋል። 6 የልዩ ጥበቃ አባላት የዶክተር ደብረጽዮንን ላፕቶፕ ሰርቀዋል በሚል ተጠርጥረው በቁጥጥር ስር እንደዋሉ የሚናገሩት ምንጮቹም ተጠርጣሪዎቹ ክስ እንደተመሰረተባቸው አመልክተዋል። የመቀለ ዓዲ ሐቂ ክፍለ ከተማ ፍርድ ቤት ትላንት ሰኔ 6 ቀን 2017 ዓ.ም በዋለው ችሎት ተጠርጣሪዎቹ በዋስ እንዲፈቱ የወሰነ ሲሆን ውሳኔው ግን አልተተገበረም ተብሏል። 6ቱ ተጠርጣሪዎች ያንዳንዳቸው በ10,000 ብር ዋስ እንዲለቀቁ ፍርድ ቤት በሰጠው ውሳኔ መሰረት ቤተሰቦቻቸው የተባለውን ገንዘብ ቢያስይዙም ከላይ የመጣ ትዕዛዝ ነው በሚል ከእስር ሳይለቀቁ መቅረታቸውን ምንጮች ጠቁመዋል። ሻዕቢያ ተቆጣጥሯቸው የነበሩ ከ52 ቀበሌዎች በላይ የለቀቀ መሆኑን አስታወቀም። 3 የትግራይ ፖለቲካ ፓርቲዎችና ካድሬዎቻቸው ወደ አስመራ ማምራታቸውን ተሰምቷል። ሻዕቢያ በዛሬው ዕለትም የራማ ድልድይ በመክፈት የህዝብ ለህዝብ ግንኙነት እንዲጀመር ይፋ ማድረጉን አስታውቋል። ባለፉት ሳምንታት በኢሮብና ዛላምበሳ 2 የህዝብ ለህዝብ ግንኙነት ተጀምሯል። የሻዕቢያ ፈቀላጤዎች በርካታ የትግራይ ቀበሌዎች ለቀው እየወጡ መሆናቸው ያሳወቁ ሲሆን የህወሓት ካድሬዎች የኢሮቡ አሲምባ ፓርቲ ሊቀመንበር አቶ ዶሪ አስጎደምና
የባይቶና አባይ ትግራይ አመራር ኪዳን አመነ ግንኙነቱ በይፋ ተቀላቅለው በመድረክ ተገኝተውም ንግግር አሰምተዋል። የህወሓት ካድሬዎች በጉዳዩ ሰፋፊ ስራዎች እየሰሩ መሆናቸው ይታወቃል። أبز على فقنيات حزب بس تقلبا زلام بس أنت حواوي سعوس قليزو بغنياتو كاب قلبان دوبب بغر شمتي مخيام قولو مخدا سراويت ايرتراز قدفن بوطاتات سراويت سلام حكات سلام فلمن تاري زوباوي فخري لو مدما سفيا انقل دوهان قلصنا تنقساقيسنا غنينا كبعد قرات نزمان عيقا ماكينا اتيات اللوم الله اندقنا سرقومبو عيقا دامبا كوما سراويتنا قديفو انت عليلو حزبي نقبالات صمدو زحلفو ملأختن نهو حزبي إيروب سلام بلوكم الله በዚሁ መሃል የኤርትራና የትግራይ ህዝብ ግንኙነት ተጠናክሮ እንዲቀጥል ከተፈለገ ጊዜው አስተዳደሩ የህዝብ ለህዝብ ንቅናቄን መደገፍ ይኖርበታል ሲሉ አምባሳደር ተወልደ ገብሩ ተናግረዋል። አምባሳደሩ ከመቀለ ኤፍኤም ጋር ባደረጉት ቃለ ምልልስ በመንግስት ደረጃ ከኤርትራ ጋር ግንኙነትና ውይይት ማድረግ የራሱ ጉዳትና ጥቅም እንዳለው ጠቅሰዋል። ጨምረውም ቢሆንም የህዝብ ለህዝብ ግንኙነቱ ከተጠናከረ የሁለቱን ዲፕሎማሲያዊ ግንኙነት ያሳድጋል ያሉት አምባሳደሩ የህዝብ ለህዝብ ግንኙነቱ በታሪክ በባህልና በሌሎችም የጋራ ጉዳዮች ላይ ሊሆን እንደሚችል አስረ ሲቀጥሉም እንደ ትግራይ አገር ስላልሆነና የራሳችን መንግስት ስለሌለን አማራጩ የህዝብ ለህዝብ ግንኙነት ማጠናከር ነው ብለዋል። አምባሳደር ተወልደ ጨምሮም የኤርትራ ጦር በትግራይ ህዝብ ላይ የፈጸመው አርሜናዊ ጭፍጨፋም በቀላሉ የሚታለፍና የሚረሳ ባይሆንም የኤርትራ ህዝብ የሚያውቀውና የሚደግፈው ተደርጎ መወሰድ የለበትም። የትግራይና ኤርትራን ህዝቦች ግንኙነት ማጠናከር የሚያስፈልገው ያለፉት አስቸጋሪ ሁኔታዎች በትግራይ እንዳይደገሙ ለማድረግ ነው ሲሉ አስረድተዋል። አምባሳደር ተወልደ ገብሩ በስዊድን የኢትዮጵያ አምባሳደር በመሆን ለረጅም ጊዜ የሰሩ መሆናቸውን መቀለ ኤፍኤም አውስተዋል። በሌላ መረጃ የኤርትራ ማስታወቂያ ሚኒስትር የማነ ገብረ መስቀል የብልጽግና ባለስልጣናትን አስጠነቀቀ። ሚኒስትሩ የብልጽግና ፓርቲ ባለስልጣናትና ተሳዳቢዎቻቸው በአሁኑ ወቅት ያንጸባርቋቸው ያሉት መከራከሪያዎች ከመሰረታዊ አመክንዮና ቀላል ካልሆኑ የዓለም አቀፋዊ ህግ ድንጋጌዎችና ከዲፕሎማሲያዊ መርሆች ያፈነገጡ ናቸው በማለት የወረፋቸው ሲሆን የብልጽግና ፓርቲ ባለስልጣናትና ተሳዳቢዎቻቸው ኤርትራና ኢትዮጵያ እንደገና በጀመሩት ቅርርብ ግራ መጋባት ይታይባቸዋል። ይህ ግራ መጋባት የተፈጠረው ኤርትራ በባህር ግዛቷ ላይ ያለትን የማይገረሰስ ሉዓላዊ መብት በከፊል ለጨረታ ለማቅረብ ዝግጁ እንዳልሆነች ከተረዱ በኋላ ነው ሲሉ ነው የኤርትራ ማስታወቂያ ሚኒስትር የማነ ገብረ መስቀል በኤክስ ገጻቸው ላይ ያጻፉት። ፊልድ ማርሻል ብርሃኑ ጁላ ትግራይን በመጠን ለማጥቃትና የኤርትራ ባህርን ለመጋራት በሚል የፈጸመው የሀገርና የህዝብ ክህደት በሚመለከት ሰሞኑን በሰጠው ማብራሪያ ከኤርትራ ጋር ጀምረው የነበረ ግንኙነት ባልተለመደ ሁኔታ ነበር፣ በመጨረሻ ግን አኮረፉ ሲል መግለጹን ይታወሳል። ለመተባበር ብዙዎችን ጋብዘናል። ኤርትራ ሳይቀር ጋብዘናል። አብረን እንስራ ብለናል። ባህር ለሁላችን ይሁን ብለናል። የ20 ዓመት ፍጥጫ ይቁም ብሎ መንግስታችን የነበረውን ቁርሾ በመፍታት ወደ ልማት፣ ወደ ኢንቴግሬሽን፣ ወደ ጋራ ተጠቃሚነት፣ ወደ አብሮ መበልጸግ እንድንገባ ኤርትራን የሚጠቀሙ ጥቅም ካለ ከኢትዮጵያ እንዲጠቀሙ ኢትዮጵያም ከኤርትራ እንድትጠቀም በጣም ሰፊ ስራ ተለፍቷል። በጣም ባልተለመደ መንገድ የኤርትራና የኢትዮጵያን ግንኙነት ለመፍታት መንግስታችን ረጅም ርቀት ሄደዋል። ግን አልተሳካም። አብረን እንጠቀም ነው እንጂ የባህር በር ይዤ እናንተን እንደፈለኩ ላርጋችሁ የሚል አስተሳሰብ ስላለ እንደዛ ሳይሆን በጋራ እኩልነት ነው፣ በጋራ ተጠቃሚነት ነው። የሆነ ቁልፍ መሳሪያ ይዘህ በቁልፍ መሳሪያ ይሄን ሁሉ ማህበረሰብ ለማሽከርከር መሞከር ልክ አይደለም የሚል ነገር ሲመጣ አሁን ኩርፋያ መጥቷል። መወራጨት አለ። በሌላ በኩል የትግራይ ፕሬዝዳንት በዚሁ ክረምት ምዕራብ ትግራይን ካልተመለሰ ለሚከተለው ነገር ኃላፊነት እንደማይወስዱ መግለጻቸው ተሰማም። የህወሓቱ ምክትል ሊቀመንበር አማኑኤል አሰፋ ለተፈናቀሉ ወገኖች በሰጡት ማብራሪያ የተፈናቀሉ ዜጎች ወደ ቀያቸው ሳይመለሱ ክረምቱን መሻገር እንደማይቻል በአጽንኦት ገልጿል። يفلጥ ህወሓት አይዝብ ዘሎ ኣብ ህወሓት ዘሎ መራሒ ብሕድሕድታ አይዝብ ዘሎ ጊዜያዊ ምሕዳር ይፍልጥ
ኣብ ግዜያዊ ምምሕዳር ዘሎ መራሕታ ይዝብል ዘሎ ሰራዊት የፍልጥ ኣብ ሰራዊት ዘሎ መራሕታ ይዝብል ዘሎ ብሱም ታይና ንብል ዘለና ዝብል ደቃሚ ተጀሚሩሎ ጉዳይ ናህና ጉዳይ ቢስ ናይ ህዝብ ጉዳይ ህዝብ ኣብ ትግራይ ዘሎ ጉዳይ ታይና ንገብር ዘለና ዝብል ምይጥ ጀሚርና ኣለና ዛሚይጥ እዚያ ናብ ሓደ ፍረኽ ትበጽሕያ ብርግጸይነት ተመዛበልቲ ኣብ ጠርዓነ ኣለው ስማዓዮም ምስተዋልኩ ንጀነራል ታደሰ ግልጽ ክነግረኩም እንታይ ክብሎም ኢለዮም ኣነ ናብ ናዋኸም ምምጻእ ይስከፍን ግን እንታይ ክብሎም እንታይ ይኽብል ምክንያቱ ናይ ሓባር መልሲ ሃለወና እንታይ ክብል ኢለ ዋ ለምዘበን ታትከኣል ኩላ ክንገብር ኢና በሎም ኢሉኒ ናብ ዝርዝረይኣት በቃ ታብ ሰላማዊ መስርሕ ትውዳእ ነገር ኩላ ክንውድእ ኢና ብዝገበርና ጌርና ዝኾነ ስራሕ ተጀምርና ተፈናቀልቲ መምላስ ተጀምርና አይንኸርማን ይህንን ተከትሎ የአሜሪካ መንግስት ማስጠንቀቂያ ሰጥቷል። ማስጠንቀቂያው የተሰጠው የአውሮፓ ሀገራት በኢትዮጵያ የጤናው ዘርፍ ላይ የሚያደርጉት ድጋፍ ሙሉ በሙሉ ስለማቋረጡ በሚመለከት ማብራሪያ በተሰጠበት ወቅት ነው። አሜሪካን ጨምሮ መላው የአውሮፓ ሀገራት ለረጅም ዓመታት በኢትዮጵያ የጤናው ዘርፍ ላይ ሲያደርጉት የነበረውን ድጋፍ ሙሉ ለሙሉ ማቋረጣቸውን የተባበሩት መንግስታት ድርጅት የድጋፍ አስተባባሪ የኢትዮጵያ ተወካይ ዶክተር አወቀ ጣሳው ለአሃዱ ተናግረዋል። አሜሪካን ጨምሮ መላው የአውሮፓ ሀገራት በድንገት በጤናው ዘርፍ ላይ ሲያደርጉት የነበረውን ድጋፍ ሙሉ ለሙሉ ማቋረጡ ችግሩን ይበልጥ ውስብስብ ሊያደርገው እንደሚችል ማስታወቋል። ኢትዮጵያ ለረጅም ዓመታት በጤናው ዘርፍ ላይ 1/3 ድጋፍ ከለጋሽ ሀገራት ስታገኝ እንደነበር ያስታወሱ ዶክተር አወቀም ይሄ ድጋፍ መቋረጥ በጤናው ዘርፍ ላይ አሉታዊ ጫና እንደሚያሳድር መንግስት ከግንዛቤ ውስጥ በማስገባት ጥንቃቄ ሊያደርግበት ይገባል ሲሉ አሳስበዋል። ይህም በዘርፉ ላይ የሚያሳድረው ተጽዕኖ ቀላል እንዳልሆነ አንስተው ድጋፍ ሲያደርጉ የነበሩ ሀገራት አሜሪካ፣ እንግሊዝ፣ ካናዳ፣ ፊንላንድ፣ ዴንማርክ፣ ስዊዘርላንድና ሌሎችን ጨምሮ እንደነበሩ አስታውሷል። በዚሁ ዙሪያ ማብራሪያ የሰጡት የአሜሪካ አምባሳደር ኤርቪን ማሲንጋ የአሜሪካ መንግስት ለኢትዮጵያ በሚያደርገው ድጋፍ ኩራት ቢሰማኝም ኢትዮጵያውያን ከእርዳታ ተላቀው በራሳቸው እንዲለወጡ መሬት ላይ ሁኔታዎች ሊመቻችላቸው ይገባል። ከፍተኛ ሰብአዊ እርዳታ የምታቀርበው አሜሪካ እንደመወከለ እርዳታ በአሜሪካውያንም ሆነ በኢትዮጵያውያን እይታ ዘላቂ መፍትሄ አይደለም። የትግራይን ጨምሮ በሌሎች አካባቢዎች ያሉ ተፈናቃዮችም ወደ ቀያቸው መመለስ አለባቸው ሲሉ አስረግጠው ተናግረዋል። ምዕራብ ትግራይን ጨምሮ ሁሉም አካባቢዎች ወደ ህገ መንግስታዊ ቦታው እንዲመለስ የሚጠይቅ ዛሬ በአዲስ አበባ የታተመው ሪፖርተር የአርቢን ማሲንጋ ንግግር ድጋፉ ሊቀጥል የሚፈልግ ከሆነ መሬት ላይ አስቻይ ሁኔታዎች ተፈጥረው ከአሜሪካና ከሌሎች ድጋፍ አቅራቢ ሀገሮች ነፃ መሆን አለባቸው ሲሉ በኢትዮጵያ የአሜሪካ አምባሳደር ኤርቪን ማሲንጋ ተናግረዋል። በሌላ መረጃ በምዕራብ ትግራይ የሚገኙ የአማራ ታጣቂዎች በአስቸኳይ እንዲወጡ ተጠየቀ። የአብይ አህመድ ስርዓትን ተማምነው አካባቢውን የተቋጣጠሩ ታጣቂዎች በስርዓቱ ሴራ በትግራይ ላይ ካለቁት የኢትዮጵያና ኤርትራ ወታደሮች እንዲሁም የአማራ ታጣቂዎች ተሞክሮ መውሰድ እንዳለባቸው ተገልጿል። የአብይ አህመድ ስርዓት አታሏቸው የትግራይ ህዝብ እንዲጨፈጨፍ ትግራይ የሚለውን ስም እንደ ባያፍራ በህግ ወንጀል እንዲሆን በአደባባይ ጥሪ ሲያቀርቡ የነበሩ ሰዎች በትግራይ ህዝብ ጄኖሳይድ በኢትዮጵያ ወታደሮችና አጋሮቻቸው ደግሞ በማያውቁት ነገር እልቂት ካጋጠመ በኋላ አሁን እስከ ዛሬ ድረስ ሰሜን እዝ ተጠቃ ህወሓት ጦርነት ጀመረ ስንል የነበረው ውሸት ነው። ህወሓት ያስጀመረው ይመስላችኋል? ውሸት ነው። እኛንን በሴራ ጦርነቱ ያስጀመርነው በመከላከያ ውስጥ የነበሩ የትግራይ ተወላጆች ለማጽዳት ምንም መንገድ ስላልነበረን እነሱን አጽድተን ለማባረር ያንን ጦርነት ማስጀመር ነበረብን። ግን እውነታው ልንገር ሀገር አድናለሁ ብለ ወጣ ወታደር አለ። አንዲት ነፍሱን ለሀገሩ የሚሰጥ በእነዚህ ወታደር ነፍስ ላይ ነው ግፍ የፈጸም ነው። በብዙ ህዝብ ነፍስ ነው ግፍ የፈጸም ነው። አሁን ይህንን ጉድ ምን ትላለህ? ነገ ምን እንደሚሆን አላውቅም ሲሉ አቶ ታዬ ደንዳ የቀድሞ የሰላም ሚኒስተር ዴታ በአፋን ኦሮሞ የተናገሩት እነ ትንግርቱ ገብረ ጻዲቅ ጸጸት እንዲሰማቸው ያደረገ ይመስላል። የትግራይ ጦርነትንም የፈጠርነው እኛ ነን። ወያኔ ያንን ጥቃት እንዲፈጽም በሴራ ነው ያደረገው አለ ደነገ እነኚህ የጠፉ ነገሮች ውስጥ አንተ ኃላፊነት ነበረብኝ እኔ የምጠየቅበት ነገር አለ ብለህ ታምናለህ? ህወሓት እንደዛ ስላደረገ ትግራይ ህዝብ ጋር በምንም ተአምር የሚያያዝ ነገር አይደለም። እስከ ዛሬ ድረስ ጦርነቱን ህወሓት ጀመረ እያለ ሰሜን ህዝብ በመጠቃቱ ነው እያሉ እኔ ራሴ የኢትዮጵያም ህዝብ የምር የኢትዮጵያ ሉዓላዊነት ተደፈረ፣ ሰሜን ህዝብ ተጠቃ፣ ወታደሮቹ ላይ የደረሰውን ነገር በተመለከተ በጣም ዘግናኝ ነገር ታውቃላችሁ ስንሰማ እንደነበረ በወቅቱ ብዙዎቻችን ስራ ጥለን እንድንዘምት ያደረገን ምክንያት ወራና ነው ትግራይት ጀልቀበ መሰኒ ዋንቲ ፒኤልኤፍ ጀልቀበ ሲኒ ተፈካተ ዋንቲ ፒኤልኤፍ ጀልቀበ ሲኒ ተፈካተ
ሽራንጀል ቀብሲሴ ራሳችን ሽራንጀል ቀብሲሴ አቁማው ወሃን ወራለ ትግራይ ራት ጀልቀበሜ ቲፒኤልኤፍ የጀመረው ይመስላችኋል? ትግራይ ላይ የተጀመረውን ጦርነት እኛንን በሴራ ያስጀመር ነው ቃል በቃ ሁምኖታ ወገንቶታ ቲፒኤልኤፍ ያጫሳ ወራና ከሰ ይረን ከና አካናኑ ያቺ ከሰ ኢቲባሱ ደልደኛው ቢራዋን እንጅሬፊ ሰጎኔ አይገርምም? የህዋትን መከላከያ ውስጥ ያሉ የትግራይ ተወላጆችን ምናወጣበት ምንም መንገድ ስላልነበረ እነሱን ፊልተር አድርገን ከመከላከያ ውስጥ ለማስነስ ያንን ጦርነት ማስጀመር ነበረብን አለና አማማት የተከ አሁን ይሄንን ምን ትላለህ አንተ? አሁን ይሄንን ጉድ አንተ ምን ትላለህ? ነማ ቢየኔ ገይደ በይጅራ ሀገር አድናለሁ ብሎ የወጣ ወታደር አለ ሉቡ ፊ ተክቲ ቀበከና ከንሙራ አንዲት ነፍሱን ለሀገሩ ሊሰጥ ሉቡ ፊ ቃና ነማ ከናደ ረቲ አከዳኑ ሰው ህይወትና ነፍስ ላይ በእነዚህ ወታደሮች ነፍስ ላይ ዮሽረቡ ፈጽሞ አሜኛ ታማ ገውላለ ተመልከት እንግዲህ ምን አይነት ክፉ ሰው እንደሆነ ያዋን ቦርተው በጎፈኔ ሲቲማጅ ነገ ምን እንደሚሆን አላውቅም ግን ይሄንን ልንገርህ የትግራይ ጄኖሳይዳዊ ጦርነት ማን ጀመረው ለሚለው ጥያቄ በወቅቱ ምላሹ ግልጽ ነው የነበረው። የሻዕቢያና አብይ አህመድ ሴራ በትግራይ ላይ በወቅቱ እንደሚለው ነው የነበረው። በቅድሚያ ሁሉም ስጋት እንዲሰማውና ብቻውን እንዲገለል ታደርገዋለህ። እያንዳንዱ የምትወስነው ውሳኔ አለመረጋጋት ውስጥ እንዲከተው ታመቻቻለህ። ምቾት በነሳው ቁጥር ራሱን ለመጠበቅ ሲል ባንተ ወጥመድ ውስጥ ይገባልሃል። ይህንን ስታደርግ የሚዲያ አቅምን በአማዛኙ መቆጣጠር አለብህ። የህዝቡን ጆሮ ካንተ የፕሮፓጋንዳ ሽፋን መነጠል የለብህም። የምታሰራ ጫው ፕሮፓጋንዳው እውነት ብቻ እንደሆነ ተደርጎ መወሰድም አለበት። የነጠልከው በስጋት ውስጥ ያስገባው ወጥመድህ ውስጥ ያስገባው አካል ጠንካራ ጎኖቹን ተንተርሰ የተለያዩ ካርዶችን እንዳስፈላጊነቱ እየመዘዝክ ታጋልጠዋለህ። የድንበርና የማንነት ኮሚሽን ማቋቋም፣ የሰሜን እዝ አዛዥ መኳንኖችን መቀየር፣ የብርኖቶችን መቀየር፣ የእርቅ ታዋቂ ሰዎችን መላክ የመሳሰሉት ተግባራት የተደረጉት በዚህ ምክንያት ነው። ህወሓት በቅድሚያ እንዲነጠል ተደረገ የሚቀርቡ የመፍትሄ ሐሳቦች በሙሉ እንደማይቀበል አስቀድሞ የተረጋገጠ ነው። ያንተን የመፍትሄ ሐሳቦች ካልተቀበለ ደግሞ በደንብ ወደ ወጥመዱ እየገባልህ ነው ማለት ነው። የፕሮፓጋንዳ የበላይነት ስላለ ጨዋታው አሊባባና አርባዎቹ ሌቦች በሚለው ተረት እንዲሆን አድርገህ ትቀይሰዋለህ። የህግና የህገ መንግስት የስልጣንና የአስተዳደር ጉዳይ፣ የክልሎች ግዴታና መብት፣ የአስፈጻሚነት ሚና፣ የፌደራል መንግስት የስልጣን እርከን እያነሳህ ጉዳዩን የሀገር ብሔራዊ ደህንነት ጉዳይ እንዲመስል ታመቻቻለህ። ከዛን ወታደራዊ ሰልፎችን፣ ጠንከር ያሉ ቃላቶችን የማስፈጸሚያ አቅምህን እያሳየህ ለጦርነት ትጋብዘዋለህ። ታዲያ ህወሓት ሳልቀደም ልቅደም አይነት ቅጽበታዊ ውሳኔዎችን መወሰን ጀመረ። የዛኔ ራሱን ለመከላከል ህዝቡን ከማሳለፍ ውጪ ሌላ አማራጭ ያልነበረው የትግራይ አመራርም ሰተት ብሎ የተዘጋጀለት ቦይ ውስጥ ገባበት። በዛ ላይ ጦርነት በድንገት አይጀመርም። ጦርነት የጥይት ተኩስ ልውውጥ ብቻ ተደርጎ መወሰድም የለበትም። በሂደቶች ወግ የሚያዘግሙ ውጥረቶችም ጦርነት ናቸው። ይህንን ማስቀረት ሳትችል ቀርተህ ሰተት ብለህ ከገባበት ከተዘጋጀልህ ገመድ አታልፍም። ጦርነትን በራስን አማራጭ ካርዶች መጫወት ካልቻልክ በጠላት ወገን አማራጮች መጫወት የለብህም። ከተጫወትክ ግን ትበላለህ። የሆነም ይህ ነው። ብልጽግና ሻዕቢያና አማራ ታጣቂዎች አሳልፈው ከጀርባው በርካታ ሀገሮች ሰልፍ አስይዞ ጦርነት ውስጥ ቢገባም የትግራይ ህዝብ አመራሮችና ሰራዊቱ እንደፈለገው ማንበርከክ አቃተው። 3 ዙር ጦርነት ተካሄደ። የትግራይ አመራሮች ከተሞቻቸው ቢለቆም እንኳን ጦርነቱ እንደማይቆም ተረጋገጠ። ሌላ 20-30 ዓመት ከትግራይ ጋር ጦርነት እንደማይቆም ተገመተ። እስከዚያው ድረስ ደግሞ ሻዕቢያ ብልጽግናን እንዳይሰለቅጠው ስጋት ውስጥ ገባ። የፕሪቶሪያው ስምምነት በአሜሪካ ጫና ተፈረመ። ብልጽግና የትግራይ ፖለቲከኞችን ክፍተት ለመጠቀም ሊከፋፍላቸው ቢሞክርም ሰራዊቱ ግን ከጥቅምት ወር 2013 ዓ.ም የመጀመሪያ ጦርነት በበለጠ ሁኔታ ተጠናክሮ ቀጥሏል። አብይ አህመድም ሆነ የአማራ ታጣቂዎች አሁን ያላቸው ሁለት አማራጭ ስምምነቱን ማክበር፣ አካባቢውን መልቀቅ አሊያም የጋራ አደጋ አለብን የሚሉትን የትግራይና የኤርትራ አመራሮች ጥምረት ውጤት መጠበቅ ነው። ነገሩን ግልጽ የሆነላት አሜሪካ ግን ስምምነቱ እንዲከበር እየጠየቀች ነው። ትንግርቱ ገብረጻዲቅ ከዚህ በፊት በአብይ አህመድ ትርክት እየተነዳ በትግራይ ላይ አለኝ የሚለውን የጄኖሳይድ ፕሮፓጋንዳ ነፍቷል። አሁን በደረሰብን ጥፋት ከተሸበበ you're a loser ጦርነቱን ተሸንፈሃል። ለሺህ ዓመታት አስበ ይሄን ትውልድ ማሸነፍ ካልቻልክ permanently neutralize ማድረግ ካልተቻለ ለሀገር ለህዝቦቻችን ድጋሚ አደጋ በማይሆንበት ልክ እንዲቃጅ ካልተደረገ በጣም አደገኛ ስለሆነ አስተሳሰቡን ለማሸነፍ ደግሞ
በጣም ብዙ ስራዎች መስራት ይኖርባቸዋል በጣም ከፍተኛ ስራዎች ኢቭን ትግራይ የሚባለው ለምሳሌ የናይጄሪያ መንግስት በቢያፍራና ትግራይን በለፈው ስንሰራ ያላነሳነው ነገር ነበር ለምሳሌ መጨረሻ ላይ ቢያፍራ የሚባል ነገር ወንጀል ነው የተደረገው ናይጄሪያ ላይ ቢያፍራ የሚለውን ቃል በራሱ መጠቀም ወንጀል ነው most probably ኢትዮጵያ መንግስት ትግራይ የሚለውን ቃል እንኳን ክሪሚናላይዝ ሊያደርገው ይችላል ብዬ ነው የምፈራው ምክንያቱም የደረሰው ጥፋት እንደው ዝም ብለን ይሄንን ስም ያሽሞነሞነን ይዘን የምንቀጥልበትን ሁኔታ የሚፈቅድም ስላልሆነ ማለት ምናልባት ወደ 4-5 ክልልነትና በዞን አስተዳደርነት የሚዋቀርበትን ሁኔታ ፈልጎ ይሄንን የክራይም ኢንተርፕራይዝ የሆነ ክልል permanently ከነስያሜው ከኖሜንክላቸራው ሳይቀር ሪቪዚት ማድረግ ስለሚያስፈልግ ይሄን ሰጀስት ለማድረግ ያህል ነው እና አንተ ያነሳ አሁን ግን እስከ ዛሬ ድረስ ሰሜን እዝ ተጠቃ ህወሓት ጦርነት ጀመረ ስንል የነበረው ውሸት ነው ህወሓት ያስጀመረው ይመስላችኋል ውሸት ነው እኛንን በሴራ ጦርነቱን ያስጀመርነው በሚለው የታየ ደንዳ የቀድሞ የሰላም ሚኒስተር ዴታ ንግግር በጉዳዩ ከመጸጸት አልፎ የአማራ ክልል እንዲወረር ያደረገው እኛንን የሚለው ንግግር ሌላ ቁጭት ሆነበታል አሁንስ ብልጽግና ለፖለቲካ ሴራ መጫወቻ ያደረጋቸው ካሉት ምዕራብና ጸለምቲ የአማራ ታጣቂዎች አስቀድመው ለቀው ይወጡ ይሆን ወይስ የብልጽግና ጋርድ እስኪያልቅ ይጠብቃሉ ጊዜ የሚመልሰው ጥያቄ ነው 2500 የኦሮሞ ባለስልጣናት ባሉበት የኦፒዲዮ ስራ አስፈጻሚዎች ባሉበት መጥቶ ወልዲያን አማራ ያስወረር ነው ሆነ ብለን ነው አለን ይሄ ፋኖ ይያሉ የሚፎክሩበትን እስኪ ነው ምን እንደሚያመጡ እስኪ እናያቸዋለን ይበሏቸው ሆን ብለን ያስመታ ነው አለ ደሞ ህወሓትን ሆም ብሎ በእኛንን ያስጀመርነው ጦርነቱን ብሎ ነገረን ይሁሉ ህዝብ ባለበት 2500 ባለንበት እኮ ነው ነገረን የሚለው ያለምንም ሬንጀር ለብሶ መጥቶ ነው አለ እየተመጻደቀ ነው አለ የሚያወራው ሀገር የተወረረች አይመስልም አለ በወቅቱ ያ ሁሉ ያማራ አርሶ አደር ያ ሁሉ ያማራ ገበሬ ስንቀን ከምን እየተባለ የረገፈበትን ያ ሁሉ መቼም ወሎ ጎንደር የነበራችሁ ታስታውሳላችሁ እስከ ሰሜን ሸዋ ድረስ የተከፈለውን መስዋዕትነትና ዋጋ ስንቱ አካሉ ጎደለ ስንቱ ህይወቱን አጣ አማራ ፉከራውን እናይለታለን ብሎ አማራ ላይ ለቀቀዋል ጦሩን ያሸሸ ውጣ ይያለ አፈክፍግ ይባላል አፈክፍግ እየተባለ አቅቶን መሰላችሁ እንደ ያለናል ሌላስ እኛንን ሽራንጀል ቀብሲስኒ እኔ እኮ ነኝ በሴራ ይሄ ጦር እንዲመታ ያደረኩት እኔ ነኝ አለበለዚያ እንዴት አድርገን እንትን እንላለን እያንዳንዷን ነገር ሰው እነሰመኘውን ያጫሉ እንግዲህ ያታስመልክቶ በነገራችን ላይ ታየ በጣም ኮንክሉሲቭ የሆነ ነገር አልተናገረም but like ማን ያተረፈው ካጫሉ ምናምን እነ ጆዋር ኦሮሚያ ክልል የነበረው የምርጫ ሁኔታ ለማስተጓጎል ምናምን በደንብ ተጠቅሞበታል obviously ገዳዩ ማን እንደሆነ ተናግሯል እዚህ ኢንተርቪው ላይ እነሰመኘውን እንዴት ለምን ማን እንደገደላቸው ግልጽ ነው እና አምባቸውን እናሳምነው ምን እንዳደረገ ግለሰቡ የሀገርን አንድነት በመደመር ምናምን ብሎ መጽሐፍ ጽፎ አለ አይደለም በህዝቦች መካከል አንድነትን ልናመጣ ባልና ሚስትን ሳይቀር የሚለያይ ስርዓት አዋለድን አለ ባልና ሚስት ሳይቀር የሚያለያይ ስርዓት አዋለድን ጃርሰፍ ጃርቲ ግዱት ባልና ሚስት መካከል መተማመን እንዳይኖር አይደለምና የኢትዮጵያን ህዝብ አንድ ላይ ያስቀርቀር ስራው በየለቱ ኪጅብ ሴራ ተንኮል ማጋጨት ውሸት ለያንዳንዱ ባለስልጣን የተነገረው የግል ውሸታል ለያንዳንዱ ቃል ተገብቶለታል ለያንዳንዳቸው በተናጠል የተነገራቸው ነገር ለበለጠ ሞላና ለማን ምናምን ለሚባሉ የሚነገራቸው ነገር ከአረጋ ከበደ ከተነገረው የተለየ ነው ሁሉም ጀግና ነው ተብሏል ሁሉም ለተለያየ ሹመት ታይቷል ሁሉም የዚህ ሰውዬ መጫወቻዎች ናቸው ሌብነት ግን በአብይ አህመድ ዘንድ አያስጠይቅም ያስጠይቀው መቼ ነው
ዝረፉ አለን ሰብስቦ ብሏል እኮ ዝረፉ መለስ ዜናዊ እንግዲህ እንተች የነበረው ምንድነው እስካልተያዘ ድረስ ሌብነት ስራ ነው አለ በሚል ተቻለን ከዚህ በፊት በተደጋጋሚ እናንሳ ነበር ወይናው የመለስ ዜናዊ መንግስትን በተወሰነ መልኩ ሙስና ላይ የነበረው አቁም ኦፍ ኮርስ የጸረ ሙስና ኮሚሽን ተዋቅሮ ነበር ምናምን ግን was relatively tolerant ነበር ግን የሌብነት ደረጃው ቀላል አልነበረም በወቅቱ አሁን ግን አለ በቲፒኤልኤፍ ጊዜ የነበረው ሌብነት እግዚኦ የሚያስብል ጆሮን የሚያጮህ እቺ ሀገር ከዚህ በኋላ ምንድነው ተስፋዋ የሚያስብል ሌብነት ነው ያለው ሀገሪቱ ውስጥ 10 እጥፍ 6-7 እጥፍ ከወያኔ ጊዜ ተባብሶ ኢትዮጵያ በከፍተኛ የሌብነት ሁኔታ ውስጥ እንዳለች ይናገራል ቶርቸር አንፈጽምም አይደል ያለው በእስር ቤት ውስጥ አካላቸው በኤሌክትሪክ ሽቦ የተላላጡ ሰውነታቸው የሚሸት አጥንታቸው የተሰባበረ የጎበጡ እግሮቻቸው የተቆረጡ ልጆችን በየእስር ቤቱ ማግኘት እንትን ነው አለ ታዬ እዚህ ጋር ጋዜጠኛው ያው አማራ ስላልሆነ የአማራን ጉዳይ በተለይ ያልጠየቀው ስለ አማራ ልጆች እስር እንጂ እኔ በሆነ መጠየቀው ጥያቄ ነበር የነዛ አካላቸው የተላላጠ እግራቸው የተቆራረጠ አጥንታቸው የሚጨሰው በኤሌክትሪክ የተገረፉ ልጆች ብሔር አላቸው ወይ ብዬ ጠይቅ ነበር ታዬ አምቦ አካባቢ የጦር ትምህርት ቤት አለ ስሙን ጻፉልኝ ካወቃችሁት በአጤ ኃይለ ሥላሴ ጊዜ የተገነባ የጦር ትምህርት ቤት ነው አሁን የኦሮሚያ ልዩ ኃይል ማሰልጠኛ ነው እዛ አንደኛው የቶርቸር ማዕከል የአማራ ፋይ የሚደረጉበት አካላቸው ገላቸው የሚነድበት ነው በነገራችን ቶርቸር ተባብሶ እኔ እንኳን አለ 28 የቤተሰቦች አባላት ለ8 ወራት አካውንታቸው ታግዶ የሚበሉት አልነበራቸውም በጨለማ ቤት ነው ያሰሩኝ ብቻዬን አለ በጨለማ ቤት እኔ እንግዲህ እኔን ሰው የሚያቀኝን ዘመድ አይጠይቀኝም ጠበቃዬን አላይ ፍርድ ቤት በወያኔ ጊዜ እንኳን ከዛ ከ1996 ጀምሮ እስር ላይ ከትምህርት ቤት ጀምሮ ይታሰር ነበር ታይ ለአራተኛ ለ5 ለ6 ጊዜ ነው እስር ቤት የገባው ሁሉም ጋር ስገባ ፍርድ ቤት ቀርበ ነበር አይ ኖ የሐሰት ምስክር ነበር ምናምን ግን ፍርድ ቤት ያቀርቡኝ ነበር 5 ወር ሙሉ ዘጉብኝ እነዚህ ያለ 5 ወር ሙሉ የፍትህ ስርዓቱ ሀገሪቱ ውስጥ ያለው አጠቃላይ መዋቅራዊ ድቀት አጠቃላይ ማህበራዊ ፖለቲካዊና ኢኮኖሚያዊ ድቀትን ያነሳበት ቃለ መጠይቅ ነው በነገራችን ላይ በአማርኛ ከሰኞ ጀምሮ ደግሞ የሚተላለፍ ይኖራል ያኛውን እነግራችኋለሁ እኔ ክፍል 1 እንሰራዋለሁ ክፍል 1 አጠቃላይ ኦፒዲዮ ከ2009 ጀምሮ ስልጣን ያዘበትን መንገድ ያነሳበት ከዛ በጣም መማር አለበት አማራው ሌላውም የኢትዮጵያ ህዝብ ብዬ ነው ማስበው ክቡራትና ክቡራን የተከዘ ዴይሊ ኒውስ ተከታታዮች ላይክ ሼር ሰብስክራይብ በማድረግ ስለምትከታተሉን እጅግ እናመሰግናለን